እዛ ውስጥ ያ ሁሉ ህዝብ በተገኘበት አንድ ሰው አልነበረም። ያም ሰው መጽሐፉ ላይ እንደተጠቀሰው ዶክተር ብርሃኑ ነጋ ናቸው ይላል። ማን ነው? አቶ በረከት ከመጽሐፋቸው ሚያዝያ 30 አዲስ አበባ በህዝብ ሰልፍና ማዕበል ስትናወጥ እርሶ የት ነበሩ? ሚያዝያ 30 1997 ዓመተ ምህረት ቅንጅቱ የጠራው የህዝባዊ ድጋፍ ሰልፍ መስቀል አደባባይ ላይ ሲካሄድ ኢህአዴግም ባመነው በሰነዶቹ ባልተጠበቀ ሁኔታ ኢህአዴግ ካከናወነው ሰልፍ እና ከመጣው ህዝብ የበለጠ ብዙ ህዝብ እናንተ በጠራችሁት ሰልፍ መስቀል አደባባይ ላይ ተገኝቶ ነበር። እዛ ውስጥ ያ ሁሉ ህዝብ በተገኘበት አንድ ሰው አልነበረም። ያም ሰው መጽሐፉ ላይ እንደተጠቀሰው ዶክተር ብርሃኑ ነጋ ናቸው ይላል። ማን ነው? አቶ በረከት ከመጽሐፋቸው ሚያዝያ 30 አዲስ አበባ በህዝብ ሰልፍና ማዕበል ስትናወጥ እርሶ የት ነበሩ? እኔ ቡኢ የሚባል ከተማ ያስቁኛል እንደዚህ አይነት ነገሮች ብዙ ጊዜ እኔ የምርጫው ስራ አስኪያጅ ነኝ። በየቦታው ይሄድ ነበር ለኤሌክሽን ራሊ። የዛን ቀን የሚያዝያ 30 ሰልፍ የተጠራው በ8 ሰዓት ነው። ኦፊሻል ጥሪያችን 8 ሰዓት ነው። ቡኢ ወደ 70 ምናምን ኪሎ ሜትር ነው ከእንትን ካሰው ኢላላ የሚወዳደርበት እንትን እና የቡኢ ተወዳዳሪ ያለን የቡኢ ከተማ ህዝብ ደግሞ መምጣት አለበት፣ ብርሃኑ እዚህ ካምፔን ማድረግ አለባችሁ የማሸነፍ እድል አለን ብለው ሲጠሩ ኦኬ ብለን እኔና አቶ አክሉ ግርግሬ የሚባል ሁለታችን በሌሊት 12 ሰዓት ተነስተን ሄድን። የሚያዝያ 30 ሰልፍ እንዳለ ያውቁም ነበር እርሶ? በ8 ሰዓት እንደርሳለን ነው ደርሰን እንመለሳለን። ያ አንድ ሰዓት ተኩል መንገድ እኮ ቅርብ ነው። ኖት ቬሪ ፋር ለሱ ብለን ሄድ ነው። ሌሊት በ12 ሰዓት ሄድን። እዛ ወደ 1 ሰዓት ተኩል ነው 2 ሰዓት ደረስን። ራሊውን አድርገን እያለን መስቃንና ማረቁ ከሚባል ከዛ 20-30 ኪሎ ሜትር ርቀት ላይ ያለ ሽማግሌዎች ተሰብስበው መጥተው በምንም አይነት እኛ ጋር ሳትሄዱ እኛ ጋር ሳትመጡ ልትመለሱ አትችሉም ማለት ተሯሩጠን ደሞ እዛ ሄድንና ብቻ ወደ 5 ሰዓት 5 ተኩል መልሰን ወደ አዲስ አበባ ስንመጣ እኛ ስንደርስ እንትኑ እየተበተነ ነበር ሞልቶ እና አይ ሪሜምበር በዚህ በተግባረ ዕድ ጋር ምናምን እየሄድን ቦታው በሙሉ ከመሙላቱ የተነሳ ምንም ሰው የሚንቀሳቀስበት አልነበረምና ከመኪናው ሰዎች አውጥተውኝ እንደውም ተሸክሞኝ እንትን ሳረግ ነበር ያለት ያንን ባለማየቴ ማዝንበት ቀን ነው እንጂ እንኳን ሽሽት አልነበረም። ማን ነው ተሸሽው? ጥሩ። ይሄ ሁሉ ሆኖ የ97 ምርጫ ይሄንን ግን በረከት ማለቱ ይገርመኛል፣ ያስቀኛል። መጽሐፍ ላይ ጽፎት ነው ይሄ ሁሉ ተካሂዶ ምርጫው ተከናወነና ምርጫው ከተከናወነ በኋላ አዲስ አበባን በተመለከተ ስፔሲፊክ ማሳንፈ ኢህአዴግ ራሱ ባመነው በዝረራ የተሸነፍንበት ባለው አዲስ አበባ ላይ እናንተ አሸንፋችሁ እያለ እንዴት የአዲስ አበባ ከተማ አስተዳደርን ተረክቦ ለማስተዳደር ለምን እምቢ ያላችሁና ለምን አልተረከባችሁ? እኔ በምርጫ 97ን በሚመለከት ከሚነገሩ ውሸቶች ውስጥ በጣም የሚገርመኝና በጣም ብዙ ሰው የተቀበለው እስካሁን ድረስ ነው። እስካሁን ድረስ ይሄንን የሚያምኑ የኢህአዴግ ሰዎች አሉ። አሁን ብልጽግና ይሁን እስካሁን ድረስ ቅንጅቶች እምቢ ብለው አዲስ አበባን አንወስድም አሉ። ናው በዛን ጊዜ እኔ የተወዳደርኩት ለአዲስ አበባ ነው። ተወዳድረን ስንጨርስ 137 ወንበር ከ138 ያሸነፍነው እኛ። ካሸነፍንም በኋላ ለዝግጅት እንዲሆን ከተማውን እንትን ለማድረግ ምርጫ እናርግ ቢኮዝ በህጉ መሰረት ምርጫ ከንቲባው ራሱ የሚመረጠው በእንትኑ ከገቡት ሰዎች ከምክር ቤቱ አባላት ስለሆነ 137ቱን ጠርተን ምርጫ ተደርጎ የሲክሬት ባለት የውጭ ታዛቢዎች ተጠርተው እኔ ከኔ ጋር የተወዳደረው ዶክተር አድማሱ ነው መሰለኝ አጌንስት ሚ ምርጫ ኦፊሻል በደም ሲክሬት ባሎት ምርጫ ተደርጎ እኔ ከንቲባ ሆኜ ተመረጥኩ።
ከዛ ጀምሮ ስለ ከተማው ምንድነው የምናደርገው እያል ትንሽ ግሩፕም አለን እየተነጋገር አሁን የከተማ የአርባን ትራንስፖርቱን እንዴት ነው እንትን የምናደርገው ጥናት ሁሉ ነበረን ይሄ ላይት ትሬን ባስ ዴዲኬትድ የሆነ ባስ ላይን ሜትሮ ብቻ ይሄ ከተማውን እንዴት ነው የምናደርገው ፓርኮች እንዴት አድርገን ነው የምንሰራው ከፈረንሳይ መንግስት ጋር ተነጋግረናል ይሄ አንዱ የሚያስጠመደኛ እሱ ነው ይሄን የሚያክል ቦታ ይዛችሁ እንትን ከምትሉ ያው ከላይ ያለውን ለምን አተውትምና ፓርክ አናደርገውም ለህብረተሰቡ ወይም ዴዲኬት አድርጋችሁ ስጡ ምናምን እኛ ስንረከብ የምናደርገውን ነገር በሚመለከት እንሰራለን ኢንፋክት በዛ ምክንያት እንደውም የስራ አስፈጻሚ ምርጫ በነበረ ጊዜ እኔ አልወዳደርም ስራ አስፈጻሚ ውስጥ አልገባም እጃችን ሙሉ ነው አዲስ አበባ ከተማን ራን ማድረግ ስለዚህ እሱ ላይ ኮንሰንትሬት እናደርጋለን ቢኔ ከቅንጅት ስራ አስፈጻሚ ለቅቅ ያለው በዛ ጊዜ ባይዘው ፓርላማ እንግባ በሚለው እዛ እንትን ላይ ያቀድም ያልኩህን ውይይት አደረግን ውሳኔያችን አንገባ ማለት እንገባለን ነው የሚለው በነገራችን ላይ ኬርፉሊ ነው ክራፍት ያደረግነው actually if I remember እኔ ነኝ እንትኑን ሰጀስት ያደረኩት አንገባን የሚል ኔጋቲቭ እንትን ከማድረግ እንገባለን ግን እነኚህ ነገሮች ይሟሉ ብለን እነኛን እንጠይቅ ብለን እነኚህ ባለ 8 ነጥብ የምልህን አሁኑን ግድ የለም ከ5 አመት በኋላ የሚደረገው ምርጫ ግን ሁላችንም ኮሚት እናርግ እውነተኛ ዲሞክራሲያዊ ምርጫ እንደሚሆን ከዛ በኋላ ሁላችንም እንገባለናል አይሆንም ምናምን አሉ ልክ የፓርላማው የሚከፈት ቀን የአዲስ አበባ ከተማ ምክር ቤት የሚደረግበት ቀን እኔ ከቤቴ ወጥቼ በመኪና እየሄድኩ ስልክ ተደወለልኝ አቶ ተስፋዬ ይባላል ያኔ የምርጫ ቦርድ ዋና ጸሐፊ ነው እየጠበቅናችሁ ነው ኑና ተረከቡ አለ ምን አዲስ አበባ ነው ታስረክባላችሁ እንዴ ያሸንፋችኋል ታዲያ ለምን መጣን ጠብቁን እኔ እስከዛ የ137ቱንም እንትኖች ሰብስበን እነሱን በሙሉ ይዤ እመጣለሁ እስከዛ ዴሊጌሽን የሚረከብ ዴሊጌሽን እልክላችኋለሁ ብዬ ቢሮ ገብቼ ጸሐፊዎችን በሙሉ ልጆችን እንዲጠሩ አድርገን in the meantime 3 ሰው ያለበት ዴሊጌሽን ወደ አዲስ አበባ ላኩ ወደ አዲስ አበባ ከተማ ተስፋዬ ነበር በዛን ጊዜ አርከበ ነበር እንትኑ እና ሌላም ኢህአዴግ ሰው ነበር መሰለኝ ሄዶ ለምን መጣችሁ አሏችሁ እንዴ ጠርተህን የለም እንዴ ተረከቡ ብለህ አዎ ጠርቼ ነበር ኢህአዴግም ቢያለ እናስረክብም ብሏልና ርክክብ ሊካሄድ አይችልም ሄዱ ተመለሱ ይሄን ያለው ለምርጫ ቦርዱ ዋና ጸሐፊ ላቶ ተስፋዬ ነው ወይስ ደግሞ እርሶ ለላኳቸው ሰዎች ነው እኔ ለላኳቸው ሰዎች ሊረከቡ ርክክብ ሊያረጉ ለሄዱት ሰዎች አናስረክብም ብሏል ኢህአዴግና አትረከቡም የምርጫ ቦርዱ ዋና ጸሐፊ ናቸው ይሄንን የሚለው ኢህአዴግ አላስረክብም ብሏል ምንም ማድረግ አልችልም ያለ እና ኮንቲኒየስሊ ሁሉ ጊዜ እኔ ስንት ጊዜ ተናግሬዋለሁ ይሄን ነገር ሁሉ ጊዜ ቅንጅት አልረከብም ብሎ ከዛ በኋላ በዚህ ጉዳይ ላይ አንደኛ እርሶን በተደጋጋሚ እንደሚሉት በረከት ጋር በተለያዩ ሁኔታዎችና ጉዳዮች ተገናኝተዋል ይሄን ጉዳይ አላነሱላችሁም ለምንድነው ማታስረክቡ ከዛ በኋላ ተገናኘንም ከበረከት ጋር ከዛ በኋላ አልተገናኛችሁ ከበረከት ጋር እኔና በረከት የተገናኘነው ምርጫ ላስት ሚቲንግ ያደረግነው ምርጫ ሊሆን 3 ይሄ እንትን ያለቀቀን ካምፔን ቅስቀሳ የቆመ ቀን አይ ቲንክ ሐሙስ ቀን ይመስለኛል አብዱል የሚባል የዚህ ኢንተር አፍሪካ ግሩፕ እንትን ነበር በኋላ ወደ ግጭት እንዳይሆን በሰላማዊ መንገድ እንዲሆን እስኪ ቁጭ በሉና ተነጋገር እንግዲህ በረከት ያዝን ጊዜ የኢህአዴግ እንትን ነው እኔ የቅንጅት እንትን በፊትም እንገናኝ በየ2 ሳምንቱ ግጭት ውስጥ እንዳይገባ እንትኑን ያል የተገናኘን እኛ ሰዎች ሲታሰሩብን የሚታሰሩ ይባላል ያስለቀቅልናል በረከት ጋር የተገናኘ ነው 3 ቀን ሲቀረው ነው and I told him ፍርሃቴ ደግሞ እናንተ ሰዎች ካምፔን እያደረጋችሁ አይደለም በጣም እርግጠኛ ሆናችሁ ነው የምታደርጉት በኋላ አንድ ነገር ቢፈጠር እናንተን ባታደርጉ ችግር ወደ ግጭት ተወስዱታላችሁና ምን እየሆናችሁ ነው አልኩት ምን እናሸንፋለን ብላችሁ ታስባላችሁ ያምቼ ሙሉ ለሙሉ እንኳን ባናሸንፍ እንደው አዲስ አበባን እንደው ምንም ዳውት የለኝም እንደምናሸንፍ ግን ከዛም በላይ ምናሸንፍ ይመስለኛል you have በየክልሉ እየሄድኩ የማየው የህዝብ ስሜትና እንትን ይሄንን ነው የሚነግረኝ
አንድ ሰው አዲስ አበባ ታሸንፉም ማለት this is 3 days before አንድ መቀመጫ አዲስ አበባ ታሸንፉም ማለት በጠርሙስ ውስኪ ተወራረደ that is the last time I have a conversation ከዛ በኋላ አንዲት ልጅ ኮተቤ ያለች መንገድ ላይ ገለዋት የሰኔው ላይ የነበረው በቃ that's very close ሳምንት ምናምን አልሞላም ያንለት ስልክ ደውሎ ደም እንትና አቃባችሁን አይደለም አለና ዘጋብኝ that was the last conversation ስለዚህ እናንተ እንድትረከቡ ሄዳችሁ አናስረክብም ከተባላችሁ በኋላ የምትጠይቁበት እድልም ጊዜም አልነበረ ማለት ምን ተፈጠረ ከዛ በኋላ አናስረክብም ካሏችሁ በቃኛ እስር ቤት ገባን አዎ የቃሊቲ ቆይታውን ትንሽ እንገሩ እንደውም እሱ ላይ ያስገራሚው ነገር እስር ላይ ቢሆኑም አንደኛ መጽሐፍ ጽፈዋል ሁለተኛ የርሱ የቅርብ ሰዎች እንደሚናገሩት በሳጣራ ነገር ቢሮ ሁላ ሰርተው የመስራት እንቅስቃሴ ውስጥ ነበሩ ቃሊቲ እንዴት አይነት ጊዜ ያሳልፉ እንዴት አይነት ሁኔታ ውስጥ ሁለት ቦታ ነበር ቃሊቲን በሁለት በኩል ማየት አለብን አንደኛው የመጀመሪያ የቀይ ሽብር የሚባለው የገባንበት ቀይ ሽብር በሙሉ በዛን ጊዜ በቀይ ሽብር የታሰሩት እነኚህ ዋና የደርግ ባለስልጣኖች ያሉበት ቦታ ነበር እሱ በደንብ የተደራጀ እስር ቤት ነው እነኚህ እሱ ብዙም ስለቆዩበት እነሱ በደንብ ንጹህ ነው ቤቶቹ ምናምን ዴስክ አለ እነሱም የፍርድ ቤት ኬዝ ስላላቸው ምናምን ጠረጴዛዎች ምናምን ተሰጥቷቸው ምናምን ይሰሩ ስለነበር ሰጡኝ ለኔም አንድ ዴስክ እዛው ሰጡኝና ከንትና ጎን ለጎን ነው መታችን ሁሉ ጊዜ አብረን ነበር ለገሰ አስፋው ነበር የነሱን የፍርድ ቤት ኬዝ ያዘው እኔ አላውቅም እንደምጠላው ነው ማውቀው እንጂ አይቼው እንኳን ማላውቅ ሰው ነው ሲያሽቱ የነበረው የደርግ ባለስልጣን እስር ቤት ታገኙ እሱን ሸሽቼ ወጣሁት ሰው ነው እና እሱ reasonably hard working ቁጭ ብሎ እዛ ሲሰራ ነው የሚሉ ሌሎቹ እዛ ካርታ ምናምን ሲጫወቱ እኔም እሱ አይደለም በቃ ጧት ስፖርት ሰርቼ ሻይ ቁርስ ምናምን ከበላም በኋላ ዜና I decided እዛ አንድ 3 ወር ቆይተን ስለመጣን ይሄ ነገር ረጅም ጊዜ ይወስዳል ይሄንን ጊዜ ዝም ብሎ ዌስት ማድረግ ጥሩ አይደለምና ከጭንቅላቴም ሳይጠፋ እስኪ የነበሩትን ነገሮች እንትን ላርግ በሚል እንትን ማድረግ ጀመርኩ መጻፍ ጀመርኩ እንግዲህ የምርጫ 97 ውጤት ላይ በቅንጅቱ በኩል የቀረቡ ክሶች ነበሩ ኢህአዴግም ደግሞ በተቃዋሚ ፖለቲካ ፓርቲዎች ህገወጥ ድርጊቶች ምክንያት የምርጫ ሊደገምባቸው ይገባል ብሎ የሚያስባቸው ምርጫ ጣቢያዎች እንዳሉ አሳወቀ ብዙ ማጣራት ተከናወነ በኋላ ላይ ግን ድህረ ምርጫ የተከሰተውን ጉዳይ በተመለከተ አንደኛ ድህረ ምርጫ ላይ የተከሰተው ነገር የበርካታ ንጹሃን ኢትዮጵያውያን ዜጎችን ህይወት በቀጠፈው ድርጊት ላይ መንግስት የወሰደው እርምጃ በእናንተ እይታና በእናንተ አመለካከት እንዴት አይነትና ከህግ አንፃር ምን አይነት ነበር ከህግ አንፃርማ ብለህ የምታወራው ነገር የለም ምንም ህጋዊ የሆነ ነገር የለም there is nothing በህግ ማለት የሚሰራ ህግ ካለ ሰልፍ ማድረግ ምን ከሆነ ለምሳሌ እሱኮ ህጋዊ በህግ የተፈቀደ የዜጎች መብት ነው ምርጫ የሰረቀ መንግስት ሰርቀሃል ምርጫውን ትክክል አይደለም ይጣራ ኦር ምን ይበልብለህ በሰላማዊ መንገድ እንትን ማድረግ የዜግነት መብት ነው ከህግ ውጭ የሚሆነ ምንም ነገር የለም ድርጊቱ ሳይሆን መንግስት የወሰደው እርምጃ ላይ ነው ጥያቄ ቆይኮ መንግስት የወሰደው እርምጃ እነመለስ አስበው ነው የገቡበት ምን ለማድረግ ዳት በጉልበት ይሄን ነገር ጨፍልቀን እንትን እናረጋለን በምንም አይነት ስልጣን አለቅም ብለው ይሄ ምንም እንደው ሁለት ምሳሌዎች ልስጥ why that is the case actually ሁለተኛው ልክ ይሄ ግድያው ከመፈጠሩ በፊት maybe ሁለት ሳምንት በፊት አንድ ወረቀት ተበትኖ ነበር እንትን እንጥራ ምናምን የሚል በነገራችን ላይ በዛ ጊዜ በቅንጅት ጊዜ ከቅንጅትም ውጪ ያሉ ኃይሎች ነበሩ የራሳቸውን ወረቀት የሚበትኑ ምን የሚሉ ምናምን በቅንጅት ስም ያረጉታል ኦር ምናምን because ቅንጅት become so popular ከመሆኑ የተነሳ ከዛ ውጪ የሚሆን ነገር ምንም ነገር ስለማይሆን ወረቀት
ነገ እንደዚህ እናርግ ነገ ሰልፍ እንጥራና እንቀውጠው ኦር ምናምን እያሉ ኢቭን ደህንነት ወረቀቶች ይበትን ነበር። የመንግስት ደህንነት ያሉኝ ነው የመንግስት ደህንነት you know እኔ አንድ በጣም ለዚህ ነው አንዱን ኬዝ በደንብ እንድታውቀው ፈልጋ actually ይሄ ነገር really ምንንም ዲፌንድ ለማድረግ አይደለም the record በትክክል መቀመጥ አለበት። ይሄ ሪቪዥኒስት የሆነ በኋላ ቀይሮ ልክ ችግሩ ሌላው ጋር ነው ልክ አዲስ አበባ እንደሆነ እነሱም ቢብለው ነው እንጂ እኛ አይደለንም እያሉ እንትን የሚያደርጉትን ነገር ትተህ for the record የሚያስፈልገው ህብረተሰቡ ከዛ መማር እንድንችል ካስፈለገ ዜን መታወቅ አለበት። ወረቀት ይበትናሉ እንደዚህ ከደህንነት ነገ በቃ አገሩን የቀወጠ እንትን ሰልፍ እናረጋለን ምናምን ነገር ቅንጅት ይላል። በቅንጅት ስም ነው። ምን ያደርግለታል ደህንነት ወረቀት መበተኑና ሰልፍ መጥራቱ? እሱ ለነገር ነው እሱ እንደሚያደርግለት ቢኮዝ ወደ ግጭት ለመግባት ወስነዋል ምልህ እኮ ለዚህ ነው። ግጭቱን ለምን ይፈልጉታል ብዬ ነው። ቢኮዝ that's only way ሊያቆሙት የሚችሉት በቃ ይሄ ይመታሉ፣ መግደል ያለባቸውን ይገላሉ፣ ማሰር ያለባቸውን ያስራሉ። ከዛ በኋላ መንግስታቸው ይቀጥላል። ለዘላለም ይቀጥላሉ አይቀጥልም አየነው። ግን ለዛ ጊዜ መልሶ ስልጣን ላይ ያስቀምጣቸው። ይሄ እኮ ግልጽ ነው። ይሄ እኮ ግልጽነቱ መሸነፋቸውን ከኛ በላይ እነሱ ያውቃሉ። መሸነፋቸውን ምልክ ያሸነፍነው የፓርላማ ወንበር የተቃዋሚዎች በአጠቃላይ ማጆሪቲ እንዳላቸውና ኢህአዴግ ከስልጣን እንደተባረረ እኮ ያውቃሉ። እኛ እኮ ቢሮ ቁጭ ብለን የምርጫው ዕለት እስከ ሌሊቱ 10 ሰዓት በየወረዳው እየደወልን ፎሎ እናደርግ ነበር። ምን እንደሆነ ወደ 5 ሰዓት ተኩል ምናምን ላይ እኮ እንትኑ በሙሉ ፍሪዝ አደረጉትና ኮሪጆዎችን መጥቶ ወታደር ምናምን መጥቶ እኮ ነው ይዞ ሄደው። I mean we know so ኢሹ ኢምፖርታንት የሚሆነው ለህዝብ ይሄ የህጋዊነትና ህጋዊነት ያልሆነ አይነት ነገር አድርገን እንትን ለማድረግ ምን ሞክረው ዝም ብሎ ሰልፍ ሰርቪንግ የሆነ ነው። ልክ ይሄ አሁን ብልጽግና ውስጥ ያሉ አንዳንድ ሰዎች ያኔ እኮ አዲስ አበባ ገብታችሁ ኖሮ ሲሉ በተወሰነ ደረጃ ጊልታቸውንም ነው እያጠቡ ያሉት። ዛት ቅንጅት እምቢ ባይል ኖሮ ይሄ ነገር አይመጣም ነበር ለማለት ነው የሚፈልጉት። ቢኮዝ በነምበር ኦፍ በዛ ውስጥ ስለነበሩበት በት ፋክቱ ይሄ አይደለም። ዘ ፋክት ኢዝ አላስረክብም ያለው እንትን ያለው በግጭቱ ላይ ይሄ ኢምፖርታንት ስለሆነ ነው ማለት ነው። ያ ወረቀት ሲወጣ እኔ ሪሜምበር ቢሮ ነበርኩ። በጣም ቫዮለንት የሆነ ወረቀት ነው የወጣው እና ማህተሙ ምናምን ሁሉ የውሸት ነው። እኛ አየነው በቅንጅት እንትን አይደለም። ሶ ኢት ዋዝ ቬሪ ክሊር እና እኔ በዛን ጊዜ የትግራይ ልማት ድርጅት ኦር የትግራይ መልሶ ማቋቋም ነው ምናምን እንደዛ አንድ እንትን ኃላፊ የነበረው የኤፈርቱ ሳይሆን የእንትኑ የሁማኒቴሪያን ፓርቱን የሚመራው ልጅ አውቆ ነበረ በደንብ እና ይሄን ነገር እንደወጣ ስልክ ደወልኩለትና ይሄ ነገር አደገኛ ነው ሰልፍ ምናምን ነገር ተብሎ እንትን ወረቀት እየተበተነው ግን ነው ከተማ ውስጥ በቅንጅት ነው። ያ ቅንጅት ግን ይሄን አልወሰንም። ለዚህ ነው እንደዚህ አይነት ዲሲዥን የለም እና ሆን ብሎ ግጭት እንዲፈጠር የሚፈልግ አካል አለ። ይሄን ነገር እኔ አንተ ዲሰንት ሰው ነህ ብዬ ስለማምን ነው ደውልልህ አንድ ነገር እናርግ እናስቆመው። ወጥተን ቅንጅት እንትን አልጠራም እኔ የቅንጅት እንትን ወጥቼ እናንተ ደግሞ አንድ ሰው ነው ይሄ እኛ ቅንጅት የጠራው አይደለም እናንተም በመንግስት በኩል እንትን የተደረገ አይደለም በሉና በጋራ በቴሌቪዥን ኢንተርቪው እንስታልኳችሁ ዛት ናይት መልሼ ደውልሃለሁ ጠይቄ ምናምን ነገር አለኝ። መለሰ ደውለና አይሆንም ተብያለሁ አለኝ። ከዛ በላይ ምንም አልተናገርም። አይሆንም ተብያለሁ ሶሪ አለኝና ዘጋው። ይሄ ይሄንን ሲለኝ ወደ ከምሽቱ 1 ሰዓት ተኩል አካባቢ ከዛ አሜሪካን ሀገር ደውዬ ያኔ ቪኦኤ በ3 ሰዓት እንትን ያስተላልፍ ነበር ዜና ነበር። አረ እንደዚህ አይነት ነገር እየመጣ ነውና ወጥቼ መንገር ፈልጋለሁ። ቅንጅት የነገውን ሰልፍ አልጠራም
ህብረተሰቡ ቅንጅት ነው የጠራው ብሎ እንትን እንዳይል ብዬ ኢንተርቪው ሰጥቻለሁ። እነሱም በጋራ ቴሌቪዥን ላይ ወጥተን ኢትዮጵያ ቴሌቪዥን ላይ እንስጥ ስላቸው እምቢ ብለው እነሱ they wanted ግጭቱ እነሱ ቀሰቀሱት ማለት ነው የሚፈልጉት። እነሱ ሲቀሰቅሱት ያው መንግስት ደህንነት ማስጠበቅ ስላለበት እርምጃ ወሰደ ብለው የገደሉትን ግድያ እጃቸውን ለመታጠብ ነው የፈለጉት። ዛትስ ኖት እሱ ግን እውነት አይደለም እንጂ ድህረ ምርጫ የተከሰተው የከተማዎች ላይ በተለይ አዲስ አበባ ላይ የነበረው የአመጽ ጥሪ ላይ እናንተ ምንም አይነት ጥሪ አላስተላለፋችሁ? አቶ በረከት መጽሐፋቸው ላይ አንድ ላንሳና ቃል በቃል ከናንተ ጋር በእንግሊዝኛ ያወጣችሁት መግለጫ እኮ በኃይል የተወሰደብንን ድምጽ ወይም ውጤት በኃይል እናስመልሳለን የሚልና በአማርኛው ደግሞ ትንሽ ለዘብ ያለ መግለጫ እኮ አውጥታችኋል። እንዴ አይነት መግለጫ አላወጣችሁ? እኔ እስከማውቀው ድረስ በኃይልና ምን መሰለህ እኮ really what is important ለታሪክም እንትን የሚሆነው consciously አስበንበት intentionally ወያኔዎች የሚፈልጉት ይሄን እንደሆነ አውቀን ግጭት መቀስቀስ እንደሚፈልጉ አውቀን በምንም አይነት ካፋችን ምንም አይነት የግጭት ኦሪየንትን የሚያስደነግጣቸው ነገር እንኳን ማድረግ የለብንም ብለን ይወስነን መንቀሳቀሶች እኮ ውስጣችን አንዳንዶች እንደው እንትን ለማድረግ ሲፈልጉ ቀደም ያልኩ የልደቱ አይነት እንትን ይደረግ ምናምን ሲሉ ኖ እያልን እኮ እያስቆምን እንደደረስ ነው። ስለዚህ የድህረ ምርጫ ሰኔ ላይ አዲስ አበባ ላይ የተወጣው ሰልፍ በሌሎች ከተሞች ላይ የተወጣው ሰልፍ እና ብዙ ንጹሃኖች ለሞት የተዳረጉበትን የተለያዩ ግጭቶችን ያስከተለው ሰልፍ በማን ነው የተጠራው? አሁን ላይ ሆነው መጀመሪያ ሰልፍ ተብሎ የተጠራው ሁለት ጊዜ ነው እንግዲህ መጀመሪያው ሁለተኛው እኛ ከታሰርን በኋላ ተደረሱ በግብታዊነት የተደረገ ነው። ያው ግብታዊነት ስልህ በዛ የተናደዱ ሰዎች እርምጃ መውሰድ የጀመሩበት ጊዜ ነው። እሱ ሁለተኛው ታይም ነው the last እንትን። የመጀመሪያው ግን ራሳቸው የደህንነት ሰዎች ወረቀት ለጥፈው ነው ውጡ ያሉት። ሰልፍ ውጡ እንትን በሉ። እኔ እንግዲህ እስር ቤት ሆኜ ማውቀው ነገር የለም። I don't think it has happened አልተጠራም፣ የተጠራ አይመስለኝም። ግን ኢንስቲንክቲቭሊ ሰው ወጥቶ ከፖሊስ ጋር እንትን አድርጓል። እኔ ይኸው ሰው በደንብ መረዳት ያለበት ነገር አለ። ይሄን ነገርማ ፈልገው የሰሩት መሆኑን እኮ የምታውቀው ክሱን አይተህ አሁን የትግራይን ሰዎች ለማሰባሰብ ብለውና እንትን ለማድረግ ብለው ያደረጉትን በዛ ጊዜ ያደረጉትን መሰሪ ነገር እኮ ብታይ በጣም እኮ የሚገርም እኮ እኛን ሲከሱን ጂኖሳይድ ህዝብ መጨፍጨፍ ነው ምንድን ነው የዘር ማጽዳት እንትን ሲወስዱ ነው እንትን ያደረግናቸው ብሎ ነው ፍርድ ቤት ክሱ ላይ አለ። ለሱ ከእንትን ኢህአዴግን ወደ መጣበት እንመልሳለን የሚል ንግግር በምርጫ ላይ ተደረገው ንግግር እንደ ዘር ማጥፋት ይሆናል። ወደ መጣበት እንመልሳለን ወደ ኢቭን ወደ ትግራይ እንመልሰዋለን ብሎ ቢሆን በድሩ ነው ይሄን ያለው። ማንም እኛ ራሳችን ይሄን በተናገረ በነጋታው ይቅርታ አብጥቷል። ያው ይቅርታ ብለ ጠይቅ ብለናል። ሶ ያ ኢንቴንሽን ያለው ጂኖሳይድ እንትን ለማድረግ ያሰበ ይሄን አይደለም። የተከሰስንበትን ልንገርህ ሁለት እንትኖች ናቸው። አንደኛው ብርሃኑ መኪናውን ይዞ አንድ ኮሎኔል ቤት somewhere in ጠመንጃጅ ምናምን አካባቢ ያለ ኮሎኔል ቤት በእንትን አስደብደው ይሄ በእንትን በድንጋይ አስደብድቦ ሰውየው ለእንትን ብሎ ለህይወቱ አመረጠ። የትግራይ ኮሎኔል ነው ምናምን ነገር የሚባል ናው የዚህ አብሰርዲቲ ይሄ ብርሃኑ ይሄንን አደረገ ብለው ሲመሰክሩ ምስክሮች አሉ። ያንን የመሰክሩ እኔ እኮ እስር ቤት ነኝ። እስር ቤት ነው ተርሶም እስር ቤት ሆኜ ነው ብርሃኑ እዛ ነበር ብለው የአቃቤ ህግ ምስክሮች እኮ ናቸው የሚያስመሰክሩት። የውሸት ምስክር አስመጥቶ ጂኖሳይድ ተካሄደ የሚለው ነገር ያመጡት እነመለስ ፐርፐዛቸው በዛ ጊዜ የሚያደርጉትን ወንጀል የጨረሱትን ሰው ጀስቲፋይ የሚያደርጉበትን መንገድ ለፈረንጆቹ ለምናምን ነው ፕራይመሪሊ እንትን that's what they wanted። በምንም አይነት እንትን የመጋራት እንኳን ኢንትረስት አልነበራቸው። መጨረሻ ላይ እኮ መቶ ምናምኑን እንትን ብለን እንገባለን ያሉት አዲስ አበባ እንገባለን እኮ ነው ያልናቸው። እምቢ እኮ ነው ያሉት። አይሆንም ነው ያሉት።
ሶ ኢትስ ቬሪ ኢምፖርታንት የማይሆን ይሄ የራስን ኃጢአት ለመታጠብ ብሎ የሚደረገው ፕሮፓጋንዳው ያው እናንተም ድርጅቶች ምናምኖች ነበሩ ዋና ስራቸው ይሄ ነው ያን ጊዜ ያንን ማሟሟቅ ሶ በሱ ህዝቡን እንትን አድርገውት ካልሆነ በቀር አንዲትም ጊዜ ከሪል ከልባቸው ተደናገጡ በፍጹም ያልጠበቁት ነገር ነው 97 ይሆን ስለተደናገጡ ዜዶ ነው ምን ማድረግ እንዳለባቸው እንትን አላሉም ነበር ዋናው ስልጣንን በምንም አይነት አንለቅም አሉ ስልጣን እንዳለመልቀቅ ቅንጅቶችን መምታት አለብን አሉ ለመምታት ራሳችን እንትን መፍጠር አለብን አሉ ሰበቡን ፈጥረን መግፋት አለብን እንጂ ወደ ግጭት እንዲሄድ ከቅንጅት ውጪ ያሉ ወይም በግጭትም ውስጥ ሆነው ሌላ ነገር የሚያስቡ ሰዎች ይኖራሉ የመለስ ያለኛ አይነትኛ ቪዲዮ አለን መሳሪያ ያዛ እንትን ለማድረግ ታጥቃችሁ አደራጅተው አንተ ሞኝነህ አታውቅም እነሱ የሚሰሩትን ከኋላ ያሉት ሰዎች ምናምን ሲል አውጣና አንድ ቪዲዮ አሳይ በርግጥ የቅንጅት ሰዎች የሆኑ ሰዎች መሳሪያ ይዘው ወጥተው ለመታገል ሲዶልቱ ኦር ምን ሲሉ ያስከው እንትን ካለ ቪዲዮ ካለህ ቲም ክላርክ ባለበት አሳይ እኔ ነገ ቴሌቪዥን ላይ ወጥቼ እነኝን ሰዎችኛ አናውቃቸው እኛ በምንም አይነት በመሳሪያ የሚባል ነገር አንፈልግም ብዬ ፐብሊክሊ ወጥቼ ልናገር just show me ግድንታቤ ከዚህ በኋላ ያው የቃሊቲ ጊዜዎትን ማንሳት ፈልጋለሁኝ ቃሊቲ ገቡ ለእስር ተዳረጉ ቃሊቲ ላይ በነበሩበት ጊዜ የነጻነት ጎህ ሲቀድ መጽሐፍን ጻፉና አጠቃላይ ቃሊቲ በእስር ላይ የነበሩበትን ጊዜ እንዴት አሳለፉትና ለምንድነውስ በፍርድ ቤት ቀርባችሁ ለመከራከር ያልፈለጋችሁት ነው ያወሰናችሁት ነው በፍርድ ቤት ቀርባችሁ ለመከራከር ለምን አልወሰናችሁም አይ ቲንክ በዛ ያ ሰዓት ክሊር ነበር በቃ ምንም የካንጋሩ ኮርት ነው የፍትህ ፍለጋ የሚደረግ እንዳልሆነና የጨዋታ እንደሆነ ይወዝግና ለምን ዲግኒፋይ እናደርገዋል የሚፈልጉትን ይወስናሉ እንትን ያደ ባይዜን አየለኛ በሐሳብ ደረጃ ሳይሆን ፕራክቲካሊ ምን አይነት ሰዎች እንደሆኑ it was clear in every sense of the term ነው ክሊር የነበረው ልኝ እኔ እስር ቤት ከገባን በኋላ እንደውም ከምንም ነገር በላይ የፍርድ ቤቱን ሂደት ካየው በኋላ ነው ዛት ነው ከነኚህ ሰዎች ጋር በሰላማዊ መንገድ ቀይራለሁ ማለት የማይሆን ነገር ነው not only that ጊዜ ከሰጠናቸው እቺ ነገር ያጠፋታል so we have to find መንገድ ፈልገን ይሄን ነገር ማስቆም አለብን ወደሚል ሌሎቹ ያውም ይሄንን እንትን አያረጉም ነበር እስር ቤት ላይ ሲገቡ ከዚህ እስር ቤት ወጣለው ሚል ተስፋ ነበረውት እንዴ አው እንዴት ተስፋ አደረጉ ምክንያቱም የተከሰሱበት ክስ የሞት ፍርድ የእድሜ ጽኑ ነው እናውቃለን ነው ሳዲያን የሚወስነው ፍርድ ቤት የካንጋሮ ፍርድ ቤት ነው ወይም ደግሞ በራሱ የሚወስነው ፈርዳል ግን መለስ ከዛ በሰብአዊ ርህራሄ ምናምን ለቀቀ ይባላል this is what እንደዛ እንደሚያረቀድመው እናውቃለን ማለት እንዴት እንደዚህ ያሰባችሁ ብዬ ነው because የሚመጡትን ሰዎች ናቸው ይልም እንዴን እንትን ለማድረግ የሚመጡ ምን መሰለህ አየህ እቺን ታክል ሰብስታንስ የሌለው ክስ ነው ባይዘን ለሁሉም ግልጽ ነበር it has nothing to do with it መረጋጋት ነው የሚፈልጉት እስከሚረጋጋ ድረስ መንግስትኛን እዛው ውስጥ ማስቀመጥ ይፈልጋሉ እናንተን ዞር ማድረግ ነበር ከዛ 2000 ምናምን ሲመጣ አዲስ ሚሌኒየም ምናምን ብለው መሐሪው አቶ መለስ መጨረሻ ላይ የሰሩትን እኮ አንተኮ ብልግናቸው really ነው I mean I have to say it in that strong terms በጋራ ተስማምተን የተፈራረምነው ነገር እኮ ፎርጅ አርገው ቀይረው ያላልነውን አሉ ብለው ይቅርታ ጠይቃቸዋል ተባለ ይቅርታ አልጠየቅንም we've never asked ይቅርታ የድርድሩ እንትን ራሱ መሰረቱ የሚለው በቃ አገር እንዲረጋጋ እናንተም እንደውም የአግሪመንቱ ከነ ፕሮፌሰር ኤፍኤም ምናምን የሚባለው ግሩፕ በነበረ ጊዜ የነበረው አግሪመንት እኮ እናንተም አትናገሩ መንግስትም አይናገርም እኛ ወጥተን ከሌም ተፋተኛ ነው ይቅርታ የሚባል ነገር የለም በሰላም በእርቅ የፖለቲካውን ወደ ማረጋጋት መሄድ ለሀገር ይጠቅማል ብለን አስበን ምናምን ነገር
ይሄንን እናገራለን አሉ። 2 days before that ቴሌቪዥን ላይ ያወጡና የቅንጅቶች ይቅርታ ጠየቁ ብለው በውሸት እንትን ያደረጉትን ፊርማ እንትን አደረጉ። እናንተ የፈረማችሁበት ሰነድ እኛ የፈረምንበት ሰነድ ምንም ስለ ይቅርታ የሚያወራው ነገር የለም። እና መንግስት እንግዲህ የመንግስት ስልጣን የያዘ ሰው የመንግስት ስልጣን የያዘ አካል በዚህ ደረጃ ወርዶ ተራ ውሸት ተራ ቅጥፈት ሲያደርግ ይሄ ለምንም የሚመለስ እንዳሉ ወሮ በላ ነው። ኢትስ ኖት መንግስትም የምትለው አይደለም፣ የወሮ በላ መንግስት because at least at a minimum ከሌላው እኮ መንግስትን ስልጣን ይሄ አጠቃላይ የህዝብ ኃላፊነት እቺን ታክል የህዝብ ኃላፊነት የሚባል ነገር የላቸውም። ያስደነገጠን እኔ እስር ቤት ገብቼ ነው በሆነ ነገር እነኚህ ሰዎች ፋይት ማድረግ አለብን ማስቆም አለ አትሊስት ቢያንስ ማስፈራራት አለብን እንደዚህ አይነት ነገር ውስጥ እንዳይገባ የሚለውን ነገር የወሰንኩት በምንም አይነት እነኚህ ሰዎች አገሪቱን ካላፈረሱ የሚቀሙ አይደሉም በሚል because it's not just ብሎ ስልጣን ላይ መቆየት ብቻ ይፈልጋሉ ሳይሆን ቢሄቪየራቸው ቤዚክ ጸባያቸው ትንሽ እቺን የምታክል ዲሰንሲ የሚባል ነገር የሌላቸው ሰዎች ናቸው። that's when ለአገሪቱ አደገኛ ሁኔታ ነው እየተፈጠረ ያለው። ይሄን ጉዳይ ከመቋጫታችን በፊት በጣም ብዙ ሰው በ97 ምርጫ መሪ የነበሩ የቅንጅት መሪ አመራር የነበሩ ሰዎች ላይ የሚያነሳው ጥያቄ በተፈጠረው ነገር ውስጥ ሁሉንም ምክንያት የመንግስትና በወቅቱ የነበረው የገዢ ፓርቲ ኢህአዴግን ተጠያቂ የምታረጉት ህዝቡን ስሜት ውስጥ በመክተት በማነሳሳት እልውስ በመክተትና እማትቆጣጠሩት ኃይል በመፍጠር ውስጥ ለተፈጠረው ችግር የምትወስዱት ድርሻና ኃላፊነት የለም ወይ? ለምሳሌ አሁን እስኪ ምን ማለት ነው? ህዝቡን ከመጀመሪያው ከምርጫው ቀስቀሳ ጀምሮ ምርጫ የመረጥከው እንትን ተሰርቋል ምናምን ብዬ ብናገር በዛስ ህዝቡ ስሜት ውስጥ ገባ አንተ ስሜት ውስጥ ከተህ ነው ችግር ውስጥ ያከተትከው ልትለኝ I said the truth። ይሄ ህዝብ አደባባይ ላይ ቢወጣ ማን ሊቆጣጠረው ይችላልና መንግስት ምን አይነት እርምጃ ማን እንዳይሆን አደባባይ ላይ እንዳይወጣ ተከላከልን እኮ ነው ማለት እኛ እኮ በመንችለው አቅም ኢንክሉዲንግ በነገራችን ላይ ፓርላማ አንገባም የሚል ውሳኔ በቅንጅት አልተወሰነም። ከመወሰኑ በፊት እንደውም ህዝብረተሰቡን እናረጋጋ እንትን እንበል ሌትስ ኮንቪንስ ህብረተሰቡ ፓርላማ ምናምን መግባት የሚባል ነገር የለም ምናምን የሚል ኢሞሽናል የሆነ ስቴት ውስጥ ነበር። እኔ ራሴ ባለሁበት ከተማ ውስጥ እየዞርን ፓርላማ መግባት ትክክል ነው እያልን እያስወሰንን ነው የወጣነው። ዋይ አገር ማረጋጋት ይሻላል። እንደሰረቁ እናውቃለን። እነሱ የሚፈልጉት ግጭት ነው። እነሱ በስሜት በእልህ ወጣችሁ እንትን ስታረጉ እናንተን መግደል ነው የሚፈልጉት። በዛ ህዝቡን ወደ አደባባይ ያስወጣው የናንተ ህዝቡን ስሜት ውስጥ መክተት ነው ወይስ ህዝቡ በራሱ ፍላጎትና በራሱ ምክንያት ተገፍቶ ነው የወጣው? እኔ አሁን የነገርኩን እኮ በደም ከሰማኸኝ የኛ ስራ ኦፊሻሊ እንደ ቅንጅት ኦፊሻሊ ተወክለን በየወረዳው ሄደን ስናነጋግር የተናገርነው ግጭት ነው የሚፈልጉት። ስለዚህ አትውጡ፣ አትጋጩ፣ በሰላማዊ መንገድ የምታረጉትን ነገር በሙሉ በሰላማዊ መንገድ አድርጉ። የኛ ፐብሊኩን ወጥተን የተናገርነው ኢንክሉዲንግ እንትን አንፖፑላር በነበረበት ጊዜ ነው። የፓርላማ መግባት እንዴት ተሰረቀ የህዝብ ድምጽ አሰረቃችሁ ሲባል እነሱ የሚፈልጉት ይሄን ፓርላማ ገብተን የሚቀጥለው ጊዜ ሞር ዴሞክራሲያዊ እንዲሆን ነው ማድረግ ያለብን እያል ነበር። ምን የብዙው ጥያቄ እናንተም እንዲወጣ ካልፈለጋችሁ እና በሚወጣበት ወቅት የሚወሰዱት እርምጃዎች ህይወቱን እንደሚያሳጡት ከነገራችሁት ምን ገፍቶት ወጣ ነው የብዙው ጥያቄ። ብዙ እጅ አለበት። ቅድም እኮ መነግርህ ነው። ቅድም እኮ ስነግርህ የነበረው ዝም ብዬ እኮ አይደለም። ደህንነት ራሱ ወጥቶ ውጡ እንትን ብሎ ትግሬን እንደዚህ ያርጉ ምናምን እያለ እኮ ደህንነት ያወጣ ነበር እኮ። ገፊው ራሱ መንግስት ነው በሌላ ነገር ያሉት። አትሊስት ቢያንስ እኛ ኦፊሻሊ እንደ ቅንጅት ሄደን በተናገርንባቸው ቦታዎች ግጭት ይፈልጋሉ። እንደውም አንድ ቪዲዮ ላይ እንደውም ወደ ኋላ ሄዶ ሰው የተናገርከውን ትረሳዋለህ አይደል? ቪዲዮ ላይ ፐብሊክ ላይ እነሱ የሚፈልጉት በማንችላቸው እንገጥማቸው ነው። ማንችላቸው ደግሞ ጉልበት ነው። መሳሪያ ያላቸው ጠመንጃ ያላቸው በሱን ዋጋ ካል ምንም ካሳ ማጋ መላፋት ማለት ነው።
ከአሳማ ጋር ብትላፋ የምትጎዳው አንተ ነህ። ቢኮዝ እሱ ጭቃ ደስታው ነው። አንተ ነህ ጭቃ ውስጥ ገብተህ። እንደዛ ናቸው እነኚህ ሰዎች። ሶ ያለን የማይችሉት ያቃታቸው በሰላማዊ መንገድ መሄዳችንና ሌትስ ፑሽ በሰላማዊ መንገድ ሁሌም እኛ የምንናገረው ይሄ ነው። ጥሩ። ከመጨረሻውት ንግግሮት ላይ ኮት አድርጌ እኛ በየትኛውም ሁኔታ መፎካከር መገዳደር የምንፈልገው በሰላም ነው። የእርሶ የብዙ ጊዜያት መርህም ይሄው ነው። ከቃሊቲ ስር ከወጡ በኋላ ወደ አሜሪካ ከሄዱ በኋላ ግን የትጥቅ ትግልን አማራጭ ይዘው መጡ እና ያ በሰላም የመታገል ፕሪንሲፕል የት ገባ? በደንብ አልሰማኸኝም እንጂ ቅድም እኮ ነገርኩህ። ቅድም የነገርኩህ ከመጀመሪያ ጀምሮ ይሄ ግጭት ለመፍጠር ሲያደርጉ የነበረው ኢንተርሃሞዌ ብለው የዘር ፍጅት ሊፈጽሙ ነው ብለው እንትን ሲያደርጉ የትግራይ ሰዎችን ሞቢላይዝ ለማድረግ ይጠቀሙበት የነበረውን ነገር እስር ቤት ከገባን በኋላ ጂኖሳይድ all this ለኔ was sufficient evidence በቂ ማስረጃ ነበር ዛት እነኚህ ሰዎች ስልጣን ከሚለቁ አገሩን ያጠፉታል። they don't care አገርን ጠብቅ የሚል እችን የምታክል የአገር ስሜት የላቸውም። ይሄን እኮ we're proven right በኋላ እኮ አብይ ከመጡ በኋላ እየተለመኑ የሰረቃችሁትን ብሉ ግድ የለም ምናምን እኮ ሲባሉ ነው እስካሁን ድረስ ስለ ጦርነት የሚያወሩት አይደለም እንዴ? አይ አሜሪካኖች አናነጋገር አላቸው። የበላይ ሆኖ የኖረ ሰው እኩልነት ባርነት ይመስለዋል ይላሉ። እነሱ 20 ምናምን ዓመት ይሄን ነገር እንደፈለጉ ሲያስተዳድሩት ነበር። ሲያስተዳድሩ የነበረው ደግሞ ዝም ብሎ የፖለቲካ ፓወር ብቻ ሳይሆን የኢኮኖሚ እንትንም ዝም ብሎ በሜዳ ሀብታም የሆኑ ሰዎች ናቸው። ከዚህ ይሄንን በምንም አይነት ሊለቁ የሚችሉ ሰዎች አይደሉም። ኢፍ ኦልተርኔቲቭ ኖ የለም ግድ የለም ይሄን ስልጣኑ ብንተው ይሻላል ሀገር ከሚበተን ብሎ በዛ ደረጃ የሚያስቡ ሰዎች አይደሉም። ስለዚህ ለኔ አደጋው አሁን የነሱ ስልጣን ላይ መቆየት ብቻ ሳይሆን አገሪቱ እስክትፈርስ ድረስ መቆየት የሚፈልጉ ሰዎች ናቸው። we have to show them እነሱ ለማፍረስ ያላቸውን ፍላጎት ያክል አገር እንዳይፈርስ የምንፈልግ ሰዎች አለን ብለን ቢያንስ እንደው ለማስፈራራትም ቢሆን እናንተ ብቻ አይደላችሁም ያላችሁ እናንተ ብቻ አይደላችሁም መሳሪያን እንትን የምታደርጉት የሚለውን ነገር ማወቅ አለባቸው የሚል ነው። እኔ ነው ወደዛ ይከተተ አገሪቱን ያፈርሷታል። ስለዚህ አገሪቱን ለመታደግ እኛ በነገራችን ላይ ለብዙ ሰው እንትን አይመስለውም። በረሃም ሆነን ነው ያሁን እንደ ድሮ ጎሬላ አንድ ወረዳ ይዘህ ከዛ ሱን አስለቀቀ ሁለተኛ ወረዳ እንደዛ አይነት ጊዜ የላትም ሀገሯ ነበር። የዛ አይነት ጊዜ የላትም። ይሄንን አሳይተን በዋናነት ግን ውስጥ የሚቀሰቀስ እንትን እንዲጥለው እንፈልጋለን ይሄን መንግስት because ጊዜ እንስጠው የ10 ዓመት የ15 ዓመት ትግልና ካልን አገሪቱን ይበትናታል። ወያኔ አገር መበተንን እንደ ክፉ የሚያይ አይደለም። this is ውስጣቸው ያለ እንትን ነው። ይሄ obviously የትግራይ ህዝብ ማለት የትግራይ ህዝብ አገሩን እንደማንኛውም እንትን ይወዳል። እነኚህ ግን እኩይ ሰዎች ናቸው።